ብሎኝ ወይኔ ሄርሜላ ተዋረድኩኝ። ወንድሜ መታል እንዴ? ስላየው ደስ ብሎኝ ነው። ሰው ዝም ብሎ ያለቅሳል? ምንድነው የተፈጠረው? ምን ተፈጠረ? ምንድነው ያየሁት? እኮ ምን አየሽ? ሄኖክ እየገባህ እንዳልገባህ አቱ። ምንድነው ይርሚ? ማንን ያየሁት? አዶናይንና ጓደኛዋን ነው። ሌላ ምን አየሽ? አዶናይና ማርያ ጓደኛሞች ናቸው? ማርያ? አዎ ማርያ። ማርያ ማናት? ማርያ ማናት? ምን ሆነሽ ነው ይርሚ? ተረጋጊ እንጂ ንገረኝ እስኪ። ማርያ ማናት ነው ያልከው? አዎ ማናት? አላወኳትም። እርግጠኛ ነኝ አታውቃትም? እኔ ታውቃታለሁ። ወይኔ ሄርሜላ ተዋረድኩኝ። ምን ሆነሽ ነው? ተረጋጊ እያልኩሽ እኮ ነው። ሰውዬ አይገባህም እንዴ? እጄ ልቀቀኝ። አንተ ሄኖክ ተወኝ። ማንንም ማናገር አልፈልግም። ተወኝ በቃ። ሄኖክ ተወኝ፣ በፈጠረ ተወኝ። እንዴት መጣ? እንኳን ደህና መጣ። እንኳን ደህና መጣ። ግባ። ማር ምን ሆነሽ ነው? ምንም ዝም ብዬ ነው። ሰው ዝም ብሎ ያለቅሳል? እንዲሁ ስላየው ደስ ብሎኝ ነው። እናም በመምጣት ደስ ብሎኝ ነው። ግን ወንድሜ እንዴት መጣ? ትናንትና ነው የገባሁት። ትላንት መጥተህ ነው እኔን ሳትጠይቀኝ ሳትደውልልኝ? በእኔ ቤትማ ሰርፕራይዝ ላደርግሽ ነበር አሰበኝ። አንተ ደግሞ እንዴት ነው ሰርፕራይዝ የምታደርገኝ? ጓደኞቼ ጋር አርፌ ዛሬ አንቺ ጋር ለመምጣት ነው። ቆይ ግን ለመሆኑ ቤቴን ማን አሳየኝ? ጓደኞቼ ናቸው ያሳዩኝ። ቆይ ደግሞ ቤቱ ምንድን ነው? ወንድሜ ቤት ምን ሆነ? እንደዚህ አይነት ቤት ውስጥ አልነበረም የጠበቅኩሽ። ጆሲ ነገሮች እኮ እኛ ባሰብናቸው አይሄዱ። ወይ ምን ተፈጥሮ ነው? ምንም ማር፣ ከእኔ ምንም መደበቅ እንደማትችይ ታውቂያለሽ አይደል? ወንድሜ አሁን መጥተህ አሁን እያለቀሽ ነበር። የምታለቅሽበትን ምክንያት ደግሞ ማወቅ ፈልጋለሁ። ጆሲ ጆሲዬ
እኔ አላምንም። እንዴት ነህ ሄሪ? እንዴት ነህ? እኔ አላምንም ጆሲ። እንዴት ነሽ? እኔ ደህና ነኝ። አንተ እንዴት ነህ? እኔ ደህና ነኝ። ማር ግን ምንድን ነው የሆነችው? ምን ሆነች? እኔ አላውቅም። ብቻ ግን የሆነ ነገር ሆናለች። በስርዓት እንኳን ሰላም ሳትለኝ ስለ ማርያ ትጠይቀኛለህ እንዴ? በጣም ተጨንቃለች እኮ። አንተ ደግሞ ይልቅ መች መጣክ? ትላንትና ነው የገባሁት። የነበርክበት ሀገር እንዴት ነው? አገሩ ምን ያደርግልሻል? ያው ማለቴ ተስማምተዋል ለማለት ፈልጌ ነው። አንቺ ደግሞ ይልቅ እስኪ ማርያም እንደሆነች ንገሪኝ። ወይኔ ጆሲ፣ የማርያ ነገር ምንም አይሆንልህም አይደል? ከሷ ውጪ ማን ዘመድ አለኝ ብለሽ ነው? ግን አንዳንዴም ቢሆን እኮ አዲስ ዘመድ ይጠይቃል። እሷ ለኔ በቂ ስለሆነች አዲስ ዘመድ አያስፈልገኝም። ቆይ ምን ሆና ነው ይናል? እያለቀሰች ነበር እኮ። ምን ሆና? ሄርሜላ፣ እሱን ለማወቅ እኮ ነው እየጠየኩሽ ያለሁት። እኔም እኮ ወደ እሷ እየሄድኩ ነበር። ለምን? ምን እንደሆነች ልጠይቃት ነበር። ልጅቷ ዛሬ አማታል። አብዳል ታሳብደኝ እኮ ነው። ምን አደረኩኝ? የምታወሪው ነገር ሁሉ ግራ የገባው ነው። ያው ድንገት ሳይኩ ግራ ተጋብቼ ነው። ለማንኛውም ቻው፣ እንገናኛለን። እሺ ፈልቻለሽ። አሁን ወንድሜ ምንድን ነው የምለው? የላከልኝ ገንዘብ እየታደረኩት ነው የምለው? ወይኔ ማርያም፣ በቃ ከወንድሜም ከሄኖክም ሳልሆን ቀረው። ምንድን ነው የሆንኩት? ፍቅሬም እምነቴንም አጣሁት። በቃ ለፍቅር ብዬ የበላሁትን እምነት እንዴት ልመልሰው? ሄኒ፣ ማኩረፍ ነው? እንዴት ነው ማላኮርፈው? እኔ ደግሞ ምን አደረኩኝ? ጭራሽ ምን አደረኩ? ስንት ሰዓት ነው ያስጠበቅሽኝ? ወይ እንደምቆይ እኮ ነግሬ ነበር ሄኒ። እና ይሄን ያህል ሰዓት መሆኑን አልነገርሽኝም? እሺ በቃ ይቅርታ። ማርያ፣ እኔ እኮ ጠርቼሽ ወይ ተቀየመሽ አይደለም ማኮርፈው። እና ታዲያ ምንድን ነው? ከአንቺ ጋር ቀጠሮ ሲኖረኝ ሰዓቱ አልሄድ ይለኛል። ከዛ ከሰዓቱ ጋር ትግል እገጥማለሁ። ሄኒ፣ እሱ እኮ ሳይገባኝ ቀርቶ አይደለም። እና ታዲያ ምንድን ነው? ሄኒ፣ ስታውቀኝ እኔ አርፋጅ ነኝ እንዴ? እሱማ አልነበርሽም። እና ታዲያ አሁን ለምን አኮረፍክ? ይኸው ማኩረፉን ተውኩት። አሁን ለምን እንደዘገየሽ ንገሪኝ። ባንክ ሄጄ ነበረ። ባንክ? ለምን? ጆሲ ደውሎልኝ ነበር። ለምን? ሶፋ ግዢ ብሎ ብር ልኮልኝ ነበር እና ያን እያስተካከልኩ። አረ እና የቤት ዕቃሽ ልታሟይ ነው እኔን እዚህ ተውሽ? ቤትሽን ነው ወይስ ቤታችንን? ምን ማለት ነው? የኔ ቤት መቼስ ታውቀዋለህ አይደል? ይቅርና ሶፋ መያዝ ለኔም በቅጡም አትበቃኝም። አዎ። እና ምን አስበሽ? ያው ሶፋው የሚገዛና የሚቀመጠው አንተ ቤት ይሆናል ማለት ነው። ምን? ከኔ ቤት እንዴ? አዎ። ምን ነው ግራ ተጋባ? እንዴት ነው ግራ ማልገባው? ሄኒ፣ ከኔ ጋር የመኖር እቅድ የለህም እንዴ? እሱም አለኝ። ስለዚህ ሶፋው ይገዛና አንተ ጋር ይቀመጥ፣ ስንጋባ አብረን እንኖራለን ማለት ነው። ማርያ፣ ግን እኮ ሄኒ፣ ነገሮቹ እንዴት እንደምታስባቸው አላውቅም። ለአንተ ቀላል ቢመስል ለእኔ በጣም ከባድ ነው። ከአንተ ውጭ ሌላ ላይፍ እንዲኖረኝ አልፈልግም። እሺ፣ አሁን ታረቅን አይደል? በጣም ስለራበኝ ጋብዘኝ፣ ደስ ይለኝ። ቆንጆ ቦታ እንሂድና አሪፍ ምሳ ልጋብዝሽ።
ወይኔ ጆሲ እንዴት ነው ያማረበት! እሱን ያየሁት እርግጠኛ ነኝ ህልም አይደለም። አዎ ህልም መሆን የለበትም እንጂ ጆሲማ ይህን ያህል ያምርበታል። ጆሲ ይህን ያህል ሊለወጥ ይችላል? አዎ አይ ጆሲማ ሊለወጥ አይችልም እንዴ! ቆዳው ራሱ እኮ ነው የተቀየረው። ወይስ እንደዛ መሆን አለበት? ሰው እንዴት ነው በዚህ ያህል መጠን ሊለወጥ የሚችለው? ወይ ጆሲ ሰው ከኖረ ለካ ያምርበታል። ምንድነው? ደህና ነሽ? ጆሲ ምንድነው? ሰላምታ ይቀድማል ብዬ እኮ ነው። ያንተ ሰላምታ ስልችት ነው ያለኝ። ለምን ሄርሚ? ጆሲ የማርያ ወንድም ነህ ብዬ እንጂ ማናገር የእውነት ተመችቶኝ አይደለም። ሄርሚ ወይ ለምን አትረጅኝ? ምንድነው የምረዳክ? ሄርሚ እኔ እኮ ስለማፈቅርሽ ነው እንደዚህ የምሆነው። ገባኝ እኮ እኔ ደግሞ አልፈልግህም። ለምን እንዴ? እኔ አንተን ለመፈለግ ግዴታ ምክንያት ያስፈልጋል? አዎ ምክንያት እንድትሰጪኝ እፈልጋለሁ። ለምን? ልቤን በተደጋጋሚ ተው አትፈልግም ብዬ ብነግረው ምን እንዲሰማኝ ራሱ አልቻለም። ለምንድን ነው የማይሰማክ? ምክንያት አምጣ አለኝ። እኔ ደግሞ በምን ምክንያት እንደማፈቅርሽ አላውቅም። ጆሴፍ የምር ግን ደህና ነህ? እኔ እንጃ ሄርሚ፣ ደህና ነኝ መሰለኝ። እኔ ግን አመስለኝም። እንዴት? ዝም ብዬ ሳይህ የሆነ ነገር ጎሎሃል። ምንድን ነው የጎደለኝ? እንደምታየው ጆሲ እኔም አንተም መከካም ነው። ፍቅርህን ብቀበልህና ልጆች ብንወልድ አስበዋል የሚገጥመን? ምኑን ነው የማስበው? እንደሱ ማለት አይደለም። የኔና ያንተ ንካከርሳ ለማካክ እንኳን 10 ጣታቸው በቂ አይደለም። ሌላ 99 ጥፍር ጣት ያስፈልጋቸዋል። ሄርሚ ገንዘብ ወዳድ ሴት ነኝ እያልሽኝ ነው? እንደሱ ለማለት ፈልጌ አይደለም። ልጆች እኔ ባደኩበት ህይወት እንዲያድጉ ስለማልፈልግ። ግን እኮ አጎቴ በቅርብ ጊዜ ቪዛ ይልክልኛል። እንደዛ ነው ሄርሚ? ሁለተኛ ፍቅርን ፍለጋ እኔ ጋር እንዳትመጣ። ባንተ ምክንያት ቆይ እኔ መሳቀቅ አለብኝ እንዴ? ሆ ምን አይነት ነው? እንዴት አመሸ? ከመሸ የምታረግ ነበር? ብገባ ቅርብሻል? አይ መሽቷል፣ መሄድ አለብህ አዶናይ። አይ ተመለስ ብትይኝ እንዳልመለስ አዶናይ። አዶኒ ምን እያደረክ ነው? ማርያ ቀኑን ሙሉ ስደውልሽ ስልክ አታነሺም እና ያለሽበትን ሁኔታ ሳላይ እንቅልፍ ስለሚያስደኝ ነው ላይሽ የመጣሁት። ይሄው አየኝ፣ በቃ አሁን መሄድ ትችላለህ። ማርያ በማየት ብቻ አቋላ ነው። እሱ ደግሞ ምን ማለት ነው? እስኪ እንዴት እንደሆንሽ በቃልሽ ግለጪልኝ። አዶኒ እየቀለድክ ነው? አልቀለድኩም። የለፈውበትን ነገር ምን ላይ እንደደረሰ ማወቅ ፈልጋለሁ። ቆይ እሺ ታዲያ አንተ ለምንድን ነው እዚህ ድረስ የለፋኸው? በቃ የሄኖክን ማንነት መናገር ይችል ነበረ፣ ግን ለአንቺ ለማሳየት ጊዜ ስጠበቅ ነበር የቆየሁት። ስለዚህ ሆን ብለህ ነበረ ሄኖክን ለማጥቃት ከሄርሜላ ጋር እንድናያቸው ያደረክ ማለት ነው? እኔ እንደዛ አይነት ሰው እንዳልሆንኩ ታውቂያለሽ። ካልሆነ ታዲያ ምን ማለት ነው? አንደኛ ነገር ይሄን ድርጊቱን አቁሞ ከአንዳችሁ ጋር ጠቅልሎ እንዲቀመጥ ያቅሜ ሞክሬ ነበር እና እምቢ አለክ። ስቀጥል ደግሞ አንቺም ሄርሜላም ያላችሁበትን ስለማታውቁ እሱ እንድታውቁ ነበር ይሄን ነገር ሳደርግ የነበረው። አዶኒ የሄኖክን ድክመት ተጠቅመህ ሞከርክ ነው? ማርያ እኔ ያፈቀርኩሽ ከሰው ጋር ተወዳድሬ አይደለም። ስለዚህ አንቺ የኔ ለማድረግ የማንም ድክመት መጠቀም አልፈልግም። ካልሆነ ታዲያ ለምንድን ነው ስለ ሄኖክ የምታወራው? ማርያ አንቺ አስተዋይ ልጅ ነሽ። እውነቱን እንድታውቂ ነው የሄኖክን ማንነት ያሳየሁሽ። እሱም መቼም ነው የማላምነው።
ለነገሩ አልፈርድብሽም። አንቺ ወንዶችን የምታዩ ሄኖክ አይንሽ ላይ ባስገጠመው መነጽር ነው። እሺ፣ ስለ ሁሉም ነገር በጣም አመሰግናለሁ። የኔን ህይወት የመሰለ አካባቢ እስኪ የት ላይ ነው የኔ ህይወት ብርሃኑ ነው የሚያውቀው? ለምንድን ነው ማርያ ስትመጣ ህይወት የበራ ይመስለኝ? ግን ደግሞ ማርያ ህይወት ውስጥ ቆይ ተመልሶ ጨለመ። ሄርሜላ ስትመጣ ደግሞ እንደገና የበራ መሰለኝ። በሄርሜላ ቆይታ ውስጥ ደግሞ ተመልሶ ደበዘዘ። ህይወቴ ግን ወዴት እየሄደ ነው? የኔን ህይወት የሚቆጣጠረው መብራት ኃይል ነው እንዴ? ለምንድን ነው ብልጭ ጨለም የሚለው? እዚህ ቤት ውስጥ የማርያ ያልሆነ ነገር ምንድን ነው? እኔ በራሴ ሰርቼ ባመጣሁት ገንዘብ የገዛሁት ንብረት የትኛው ነው? እያንዳንዱ ዕቃ ላይ የማርያ ገንዘብ አለበት። እያንዳንዱ ዕቃ ላይ የማርያ ተስፋ አለበት። እያንዳንዱ ዕቃ ላይ የማርያ እምነት አለበት። እዚህ ቤት ውስጥ የኔ የሆነ ምንም ነገር የለም። ምንም ነገር፣ ሁሉም ነገር የማርያ ነው። ታዲያ ምን ነክቶኝ ነው ማርያን የተውኳት? አንተ አዶኒ፣ ለሁሉም ነገር በጣም አመሰግናለሁ አልኩ አይደል? ይመስለኛል ንግግር ይውጣልኝ ነው። ወንድሜ መጣል እንዴ? አዎ፣ ግን ምን ነው ቆማችሁ? አይ ልወጣ ነበር እኮ። አዎ ልወጣ ነበር። ለምን ይወጣል? ቆይ እንጂ እንዴ። ለምንድን ነው የሚወጣው? ወደ ቤት ልሄድ ነው አይደል? እንደሩ ነው መሄድ አለበት። አዎ መሄድ አለበት። እና ቢያንስ እንተዋወቃ። ደስ ይለኛል። ዮሴፍ ይባላል። አዶናይ። በጣም ጥሩ። እኔ ወንድሟ ነኝ። አንተስ ምን ማለት? አንተስ ማለት ከአንቺ ጋር ያለው ዝምድና ነው። ምን ያደርግልሃል ጆስ? ማር፣ እኔ እና እሱ እናውራ። ዮሴፍ፣ እኔ ጓደኛዋ ነኝ። ጓደኛዋ ስትል ማለቴ የስራ ባልደረባዋ። የስራ ባልደረባ ታዲያ ቤት ምን ይሰራል? ለዛውም በዚህ ሰዓት። ጆሲ ምን እያደረክ ነው? አዶኒ በቃ ወደ ቤት ሂድ። እራት ግን ሰርተሻል? አዎ ሰርቻለሁ። ቆንጆ እራት ነው። ምን ሆንሽ? ምኑ? ዝም አልሽ እኮ። አይሻልም ብለህ ነው? ከደበረሽ እኮ መንገድም ጥሩ ነው። ወክ እናድርግ። አይ እዚሁ እንቆይ። መጓዝ ይሰለቻል እኮ። መንገዱን የጀመርነው ለመሄድ መስሎኝ። ሁሉም መንገዶች እኮ ወሳጅ ብቻ አይደሉም። አዎ መላሽም እንደሆነ አውቃለሁ። እንደሱ ማለት አይደለም። እና ታዲያ ምን ማለትሽ ነው? አንዳንድ መንገዶች ወሳጅና መላሽ ብቻ ሳይሆኑ አድራሽም ሲሆን የሚያልፋቸው። ማርያ፣ እያወራሽ ያለሽው ስለ መንገድ ብቻ አይመስለኝም። ይሄ ገባት አይደለም? ምን ያልገባት ሆናለሁ? እስኪ ነገሩን ግልጽ አድርጊልኝ። ሄኒ፣ እኔ ትዳር እፈልጋለሁ። እኔም እኮ እፈልጋለሁ። ታዲያ ምን ያዘ? ህይወት ናታ እንደዚህ ግጥም አድርጋ ያዘች። ህይወት ምን ታድርግ? ማርያ፣ የምር ግን ልብ ብለሽ የተሽኝ ታውቂያለሽ? እሱ ደግሞ ማለት ነው። እስኪ በደንብ ተመልከች። ሄኒ፣ ምን እያልክ ነው? እስኪ በደንብ ተመልከችኝና ያየሽውን ነገር ንገሪኝ። ያው ሰው ነህ፣ ሌላ ምን ይታየኝ? እሱ እንደ ንጹህ ሰው ሆነሽ ስታይኝ እና እንዴት እንዳይ ነው የምትፈልግ?
እንደ ሴት ሆነሽ ተመልከችኝ። ከዛ ለምን ጋብቻ የሚለውን ጥያቄ እንደምሸሽ ይገባሻል። እኔ ያልኩኝ ያለው ነገር ምንም ሊገባኝ አልቻለም። ቤት በገባው ቁጥር ከመጠጣበት ብርጭቆ ጀምሮ እስከ መተኛበት አልጋ ድረስ ሁሉም ነገር አንቺ ለባለበት። አንዱንም ነገር ራሴ ሰርቼ ባመጣሁት ገንዘብ አልገዛሁትም። እንዴ ደግሞ በቃ የእናንተ መባል ጀመር እንዴ? እንደዛ ማለቴ ሳይሆን ግን አንቺን ባገባሽ ሸክሞኝ የምኖር ነው ይመስለኝ። እኔ እናንተ የሚያኖረን ፍቅር ነው። ፍቅር ደግሞ የኔ ሳይሆን የእኛ ተብሎ ነው የሚገባበት። እሺ በቃ ትንሽ ጊዜ እስቲ ሁሉንም ነገር አስተካክለውና አብረን እንሆናለን። ነገ ሌላ ቀን ነው። የነገዋ ፀሐይ ደግሞ ምን ይዛለን እንደምትመጣ እንኳን አናውቅም። እንደዛ ብዬ አስባለሁ። ትንሽ ጊዜ ስጭኝ። ነገሮች ግን ልክ እንደባለፈው ተስፋ ብቻ ሆኖ እንዳይቀሩ እፈራለሁ። እመኚኝ ማርያ፣ የዛሬው ቃሌ የእውነት ነው። እሺ አምናለሁ። አሜን። የኔ ጽጌረዳ ምንድን ይሆንሽብኝ? ያንን ሳቅና ጨዋታሽን ማን የነጠቀሽ? የኔ አበባ አንቺ ስትስቂ እንጂ ስታኮርፍና ስታዝኛ አይመርብሽ። ምን አባቴ ላርግሽ እናቴ ልጅ? ማር አቤት ወንድሜ። እኔ መለሽ ማር አንተ የምትለኝ ጓደኛሽ ግን ደህና ናት? ጓደኛሽን ስትል ሄርሜላ? አንቺ ደግሞ ቆይ ከሷ ውጪ ጓደኛለሽ? አዎ ደህና ናት። ለምን ጠየቀኝ? በጠይቅሽ ምን ችግር አለው? ጆሲ አገረሸብህ እንዴ? ምን የከረመ ፍቅር ነው። ማር ደግሞ ሰው ማሳፈር ትወጃለሽ። ይሄ ልክ እንዴት ነው ያማረባት? አግኝታት ነበር? አዎ አግኝቻት ነበር። በጣም ነው ያማረባት። ቆይ ግን አገባች እንዴ? አይ አልገባኝም። እውነትሽን ነው ማር? ቆይ ጆሲ ምን እያልክ ነው? ቆይ ለምን የጠየቁሽን አትመልሽልኝም ማር? ምን ነበር ጥያቄው?